ሩትዬ መኪናዋን ይዛ መጣች። እንግዲህ እስካሁን ድረስ የጠፋሁት መንጃ ፍቃድ እየተማርኩ ነበረ። መንጃ ፍቃዴን ተምሬ ጨርሼ መኪናዬን ይዤ መጥቻለሁ ብላ እንግዲህ ብቅ ብላለች ማለት ነው። እንግዲህ ያው ሩታ አብርሽ ያኔ በወለደችበት ሰዓት እንደውም ከዛ በላይ ነበረ የሚገባት መኪና ገዝቶላት ነበረ። ብዙ ሰዎች ደግሞ ሄርሜላ ናት መኪናውን የገዛችው። ሰዎቻቸው እንደዛ ሲሉ ነበር። ለምንድነው ሄርሜላ ለሩትዬ መኪና የምትገዛላት? እቺ ማትረባ ወሳ በሰራችሁ በለፋችሁ ንብረት ላይ መታ ነበር ባለፈው አይደል እንዴ? ከትላንት ወዲያ እሷ በገዛችሁ ንብረት ላይ ቆማ ፎቶ ስትነሳ የነበረው እቺ ድንጋይ ራስ ለምን ብላ ነው ሩትዬ መኪና የምትገዛላት? አቤል መቼ ነው በቪዲዮ ይዞ መጥቶ ነበረ ታውቃላችሁ? እዛ ላይ ነበረ መኪና እሷ ናት የገዛችው መኪናው እንድትመለስ እንፈልጋለን ምናምን ምንጥስዮ ስለ ነበረው እና ለምን ብላ ነው እሷ የምትገዛው ማለት ነው። እና ሩትዬ እንግዲህ ያው መንጃ ፈቃዷን ተምራ ጨርሳ ወደዚህ መታለች ማለት ነው። የኔ ጀግና ልዕልት የሆነች ልጅ መታለች። እንኳን ደህና መጣሽ ሩትዬ የኔ ወርቅ ማለት ነው። ይገባሻል ከዚህ በላይ ላንቺ ማለት ነው። መኪናውን ደግሞ ያንቺ ነው፣ በአንቺ ንብረት በአንቺ ላብ ነው የተገዛው እንጂ ምንም ከሱ ተጨምሮ ከሱ ኪስ ወጥቶ የተገዛልሽ ነገር የለም። ከአንቺ ነው የተገዛው፣ ሁሉም ያንቺ ነው ማለት ነው። በስጦታ መልክ ሰጠሽ እንጂ የአንቺ የራስሽ ነው መኪናው፣ የማንም አይደለም ማለት ነው። እና ሄርሜላ እንደዛ ስትነበረ ከዛም አልፎ ልጄ ልጁ ስጦን ስትነበረ ምን ስለሆንሽ ነው ሩትዬ በህይወት እያለች ለአንቺ ልጁ የሚሰጥሽ? ሩታ ሞታ ነው ወይስ በህይወት እያለች? ሞታ ራሱ አትወስጂም ማለት ነው። አንቺ በሷ ቦታ ድብን ነው አንቺ ማትረቢ እና ሩትዬ ለሰው ትገዛለች እንጂ ለሷ አይገዛላትም። በሷ ገንዘብ የተገዛ መኪና ነው። ማንም አንድ ሳንቲም አልጨመረበትም። ሱኒ ሳንቲም የተጨመረላት ነገር የለም። በራሷ ገንዘብ ገዝቶ ስጦታ ነው ብሎ አመጣላት። ደግሞ ከዛ በላይ ይገባታል። የወርቅ መኪና ቢኖር ኖሮ የወርቅ መኪና ይገባት ነበር። ይሄ ሲያንስባት ማለት ነው። አብርሽ ሲያንስባት ያኔ እንደዛ ስትፎክር ነበር አይደለ? በዛ ላይ ደግሞ አቤል ይሄ ሩት ሄርሜላ ነው ምንጭ ሲል ነበር። ይሄ ጫቱን ይቃም ዝም ብሎ አርፎ ቁጭ ብሎ ማለት ነው። የማይረባ